የአፍሪካ ህብረት መስራች ሀገር ኢትዮጵያ እንግዶቿን ወደምትቀበልበት በአፍሪካ ጎዳና የተለያዩ አቅጣጫዎች እየተንቀሳቀስን ለእናንተ የምሽቱን ፋና ዘጠና እያደረስን እንገኛለን። የምድራችን ሶስተኛው የዲፕሎማቲክ ከተማ አዲስ አበባ የአፍሪካ ህብረቱ መቀመጫ አዲስ አበባ 39ኛውን የህብረቱን ጉባኤ ለማስተናገድ ዝግጅቷን ጨርሳለች። በተንቀሳቀስንበት ወቅትም ይሄንን አስተዋልን። አዎ ከጎዳናው ግርግር ከሙቀቱ ጋር አብረንኛም ፋና ዘጠናችንን ይዘን ከነበርንበት የወሎ ሰፈር አካባቢ ደግሞ ትንሽ በተለምዶ ደንበል የተባለው ወደሚጠራው አካባቢ መተናል። የአፍሪካ ህብረት የተመለከቱ ጉዳዮች ነው የምናነሳው። እንደሚታወቀው በአውሮፓውያን አቆጣጠር 1963 የአፍሪካ አንድነት ድርጅት ሆኖ ከተቋቋመ በኋላ ነፃም በነበሩ ነፃነታቸውን ባገኙ ሀገራት ማለት ነው። ከዚያ በኋላ ለረጅም ጊዜ ቆይቶ ደግሞ እንደገና በ2002 አሁን ያለውን ስሙን የአፍሪካ ህብረት የሚለውን ስም እንዳገኘ ይታወቃል። ይሄንን ስም ካገኘ በኋላ አንዳንድ ማሻሻያዎች ያስፈልጋሉ። የሎጎ ለውጦች፣ የሰንደቅ ዓላማ ለውጦች፣ እንደዚህ ከዝማሬ ጋር የተያዙ ለውጦችና ይሄንን ባደረገ ጊዜ የህብረቱ ሰንደቅ ዓላማ የምን ሊመስል ይችላል ብሎ ማወዳደር ፈልጎ ነበር፣ መወሰን ፈልጎ ነበር። በዚህ ሂደት ውስጥ እንግዲህ ከአፍሪካ ሀገራትም በውጭ ሀገር የሚኖሩ አፍሪካውያን ዲያስፖራዎችም የተሳተፉበት አጠቃላይ ከ19 ሀገራት የተውጣጡ ዜጎች የተሳተፉበት የሰንደቅ ዓላማ መልካችን ምን ይመስላል የሚል ሰርተው እንዲያቀርቡ ማስታወቂያ ባወጣበት ጊዜ ኢትዮጵያዊው የኛው ሰውም በዚህ ውድድር ውስጥ እንግዲህ ተሳትፎ አሸንፏል። አዎ ያኮራል። ሰንደቅ ዓላማው በዘውትር እንደምንመለከተው የተስፋ ምልክት የሆነው የልምላሜ ምልክት የሆነው ብዙ ጊዜ አፍሪካውያን የሚፈልጉት የልማታቸው መዳረሻ ሊያመላክት በሚችል መልኩ የነጭና የአረንጓዴ ቀለም ቅልቅል ሆኗል። ህብረቱ ይህ ባንዲራ እንደዚህ በነበረበት ጊዜ ሲቀረጽ ሲነደፍ 53 ሀገራት ነበሩ። ስለዚህ የከዋክብቱ ዙሪያውን ያለው የሚያመለክተው ይህንን የአፍሪካ ሀገራትን 53 ቁጥር ነው። አሁን ጨምሯል። አዎ የደቡብ ሱዳን ሀገር መሆን ከዛ ደግሞ ሞሮኮ ከረጅም ጊዜ በኋላ ወደ ህብረቱ መመለስን ተከትሎ ነው እንግዲህ በዙሪያው ያሉ ኮከቦችም ወደ 55 ከፍ እንዲሉ የተደረገው አንድነቷን፣ ተስፋዋን እና ህብረቷን የሚያሳይ መልክ እንዲኖር ነው የተደረገው። ኢትዮጵያ ግን መኖሯ በጣም ያስደንቃል። ለምሳሌ ከምስረታው ጀምሮ የዚህ ሰው መገኘት ድንቅ አይደል? በጣም ምክንያቱም ይሄ ብቻ አይደለም። ቀጥሎ የምናነሳውም ጉዳይ ኢትዮጵያ መመስረት መቀመጫ መሆን ብቻ ሳይሆን በእያንዳንዱ የህብረቱ ጉዞ ውስጥ ያላትን ነገር የሚያነሳል። ሰዓሊና ግራፊክስ ዲዛይነር የሆነው ያደሳ ቦጂያ ነው እንግዲህ ይሄንን የህብረቱን ሰንደቅ የሰራው። እንኮራበታለን። አዎ በጣም አስደሳች ነገር ነው። ይሄንንም እንግዲህ መጋራት ችለናል ማለት ነው። ቀጥለን የምናነሳውም የህብረቱ ዜማም ወይ ደግሞ መዝሙር እሱም የኛ ሰው ነው። እሱን ደግሞ እናነሳዋለን። አዎ የህብረቱ መዝሙር በአጠቃላይ አፍሪካውያን ከነበረባቸው የግዛው ሰንሰለት ኢትዮጵያን አይጨምርም ከነበሩበት ከዛ ሁሉ ወጥተው አንድ አፍሪካን ለመመስረት ያደረጉትን ጥረት የነበረውን ተጋድሎ ለማንነት የተጉትን መትጋት የከፈሉትን ዋጋ ሁሉ እና ልማት ተስፋ ትላንት ነገን አጥቀናብሮ የያዘ ነው የኛው ሰው ጸጋዬ ገብረመድህን ነው የደረሰው። አዎ የእሳቸው ግጥም ነው በዚህ መዝሙር ውስጥ የተካተተው። ከዛ ደግሞ ለመዝሙሩ እንዲስማማ ደግሞ ተደርጎ ተዘጋጅቶ ነው መዝሙሩ የወጣው። በዚህ መዝሙር ውስጥ የትኞቹ ሀሳቦች ይበልጥ ተነስተዋል እና አፍሪካስ እንዴት ተገልጻለች የሚለውን ደግሞ ባልደረባችን ሰማኸኝ ንጋቱ በተከታዩ መሰናዶው ይነግረናል። የጥቁር ህዝቦች ወር ነው። የፓን አፍሪካኒዝም ወር፣ ጥቁሮች ተሰባስበው የሚመክሩበት ወር፣ ለነገዋ የበለጸገች አፍሪካ መጻኢ ዕድል አንድ ሆነው የሚመክሩበት ወር። በተለይም በየዓመቱ የሚደረገውን የአፍሪካ ህብረት ስብሰባ ስናስብ አብሮ የሚነሳው የህብረቱ መዝሙር ነው። የህብረቱ መዝሙር በኢትዮጵያዊ የጥበብ ሰው በሎሬት ጸጋዬ ገብረመድህን ተጽፎ ለጆሮ እንዲገባ ተደርጓል። ፕራውድ ቱ ቢ አፍሪካን። ጤና ይስጥልን ክቡራትና ክቡራት ተመልካቾቻችን እንደምን ሰንብታችኋል? እንግዳችን በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት የሙዚቃ መምህር ረዳት ፕሮፌሰር አክሊሉ ዘውዴ ናቸው። ፕሮፌሰር ለሰጡን ጊዜ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ሳምንቱ የአፍሪካ ሳምንት ነው። እንኳን አደረሱት። እንኳን አብሮ አደረሰ። መልካም። እንደምናውቀው
አፍሪካን ስናስብ በተለይ የአፍሪካን አንድነት፣ የአፍሪካን ነጻነት፣ የአፍሪካን ፍትህ ጠቅለል አድርጋ የምትገልጽበት የአፍሪካ የህብረቱ የራሱ የሆነ መዝሙር አለው። proud to be African ወይም አፍሪካዊ በመሆኔ እኮራለሁ የሚለው ጽንሰ ሐሳብ ምንድነው የሚነግረን? እዚህኛው ሐሳብ እንነሳ። እዛው ስንመለከት የግጥሙ ይዘት አንድነትን፣ መተሳሰብን እንደገና የአፍሪካን የሰው ልጅ መገኛነት ለዚያም የተደረጉት እንደዚህ ትግሎችንና አሁንም ይሄ ነጻነት ከተገኘ በኋላ ይሄን ነጻነት ለማስጠበቅና በአንድነት በጋራ በህብረት በመጓዝ ነጻነቱን ለመጠበቅ ብሎም ደግሞ ወደፊት ከፍ ወዳለ አላለም የህይወት ስኬትና ግብ ላይ ለመድረስ በመተባበር መስራት እንደሚያስፈልግ ስክራምብል ፎር አፍሪካ ከሚባለው የጀርመን ጉባኤ በኋላ አውሮፓውያን ምዕራብ አፍሪካንም ሆነ መካከለኛውን አፍሪካ ሰሜኑንም ከኢትዮጵያና ከላይቤሪያ በቀር በጣም ይዘው ረጅም ጊዜ የጥቁር ህዝብን ሲያሰቃዩና ሲመዘብሩ ነው የከረሙትና ከዛ በኋላ እንግዲህ ሀገሮች ነጻነታቸውን እያገኙ የመጡበት ሰዓትም ስለነበረ በተለይ ደግሞ ሀገራችን ለዚህ ትልቅ አስተዋጽኦ አድርጋለች ብዬ አስባለሁ። በዛን ጊዜ የነበሩ የኢትዮጵያ ትልልቅ ዲፕሎማቶች እና ያ ነገርን ለማስቀጠል እንደ አይደለም የዓላማ መቀስቀሻ አይነት መልእክትን ይዞ እና ያንን ሐሳብ አንግቦ የተጻፈ ጽሑፍ ነው። to uphold the bond that frames our destiny ይላል። ጣፍንታችንን ልንቀርጽ የምንችልበትን ትስስር እንፍጠር። ጣፍንታ ሲባል በአንድነት ውስጥ ሊሆን ይችላል የሚቀረጸው። ዛሬ ላይ የምታደርገው እንቅስቃሴ እና አንዳንድ ድርጊቶች እርምጃዎች ይወስኑታል የት እንደምትደርስ። ያንን ነገር የምንወስንበት ተቋም ነው የመሰረት ነው ይሄ እና እሱን አፕሆልድ እናርግ እና ያንን ነገር ለመወሰን ፍሬም ለማድረግ ሲባል እንግዲህ እኔ በእንደሱ ነው የምረዳው። for lasting peace and justice on earth በምድር ላይ ዘላቂ ሰላምና ፍትህ እንዲኖር እስከመጨረሻው እንዋጋ። እስከ መጨረሻው እንዋጋ። ይሄ ምን ይነግረናል? የኛ ቅድመ አያቶችና ምናልባትም አያቶች አሁን ለምሳሌ አያቶቻችን በዚህ በሁለተኛው የጣሊያን ወረራ ጊዜ ከዛ ፊት ደግሞ ቅድመ አያቶቻችንና ቀባያቶቻችን ወረራን እና ይሄ ባርነትን አንቀበልም በሚል ባርነት ደረጃም አይደለም ወረራ በእናት ሀገርና በሚስት ለማዋዛ በሚለው ብሂል ወራሪ ጠላትን አሳፍረዋል። የምዕራብ አፍሪካ ስልጣን ያለ፣ የኢትዮጵያ ስልጣን ያለ፣ ሰሜን አፍሪካም እንደዚሁ ያረቦቹ አለ። በዚህ ውስጥ ነው እንግዲህ ነጮቹ እናቅና እናሰልጥን ብሎ የመጡት። እንግዲህ ይሄ ነገር ግን ምን አመጣ? ውርደትና ያመጣው እንዳልከው ፍትህ ሁለተኛ ነገር። ፍትህ መጀመሪያ ነገር አንተ እንደ ሰው የሆነ የሚቀበልህ የሆነ ማህበረሰብና መሪ ካለ ፍትህ ጋር የሚያደርስ የለም። ፍትህ የሚባል ነገር የለም። ፍትህ እነሱ ናቸው፣ ኮሎኒያል ማስተሮቹ ናቸው። አገሩ ያንተ ነው ግን ያንተ አይደለም። አንተ እንደ ቃነ እንግዲህ ከዛ በኋላ ነው ይሄ ህብረት ሲመጣ አንደኛ ነፃነታቸውን ያገኙ። ይህን ነፃነት ለማስጠበቅ የትኛውንም ዴዲኬሽን አይደለም ቅድም እንደተባለው እስከ መዋጋት ድረስ ነፃነትና ህብረቱን ለማስጠበቅ መተባበር እንደሚገባቸው በዚሁም ደግሞ አኳያ ሌሎች ነፃ ያልወጡ ነበሩ እና እነሱንም ከማገዝ አኳያ ነው እንግዲህ ህብረቱ ብዙ ዓላማ ይዞ ነው የተነሳው። Let us all unite and toil together ይለናል። ሁላችንም አንድ ሆነን እንስራ to give the best we have to Africa ያለንን ሁሉ ለአፍሪካ ለመስጠት ይለናል። ይሄኛውስ እንዴት ያለ ነው? ይሄንን በምን መተርጎም እንችላለን መሰለ? ያው አይደለም አፍሪካ ውስጥ ኢትዮጵያ ውስጥም የተለያዩ ብሔረሰቦች አሉን ለምሳሌ አይደለም እንዴ? እና በቋንቋም ልዩነት አለ። ደግሞ ወደ አፍሪካ በአፍሪካ ደረጃ ስትወስዶ ይሄንን ሐሳብ ልዩ ነው። ግን በቃ ለአፍሪካ የመቆምን ነገር በደንብ በቃ ይዘን መነሳት መቻል አለብን።
ከሁሉም በላይ አፍሪካውያን ነን እና ለዚያ መትጋት አለብን። ያንን ነገር ማስቀደም አለብን። ኩራታችንና ተስፋችን ጎህ ሲቀድ ይለናል። ምናልባትም ከፍትህና ከነጻነት ማጣት ሰው ሆኖ ከመቆጠር በኋላ የመጣ የአፍሪካዊነት ድል ከተመዘገበ በኋላ ኢትዮጵያ እምቢ ማለትን ቅኝ መገዛትን ካሳየች በኋላ ጥቁር ህዝቦችን ወደ አንድነትና ህብረት ከመራች በኋላ ሊሆን ይችላል የአፍሪካን የአንድነትና የኩራት ተስፋ ጎህ የቀደደው። ያኔ ምን ልንል እንችላለን? ይሄኛው በጸጋዬ መነጽር ምን ሊነግረን ፈልጎ ነው? ከተለያዩ ግኝቶች አኳያ አፍሪካ ቅድምም እንዳነሳ ነው የሰው ዘር መገኛ ናት የሚያስብሉ ብዙ ነገሮች ያሉባት አህጉር ናት። ከላይ ጀምሮ እንዴት ነው ፕራውድ ቱ ቢ አፍሪካን ነው የሚለው ርዕሱ። የዘረዘሩት በአፍሪካዊነታችን የት ልንደርስ እንደምንችል የተፈጠረውን ህብረት ይሄን ወይም ደግሞ በጊዜው የአፍሪካ አንድነት ድርጅት የሚባለውን በጣም ጎበዝ የአፍሪካ ልጆች እንዲፈጠር አድርገውታል። እንጠብቀው እና እንንከባከበው። ሁላችንም ለዚህ ያለንን ነገር ሁሉ እንስጥ፣ ዴዲኬት እናድርግ እስከ መዋጋት ድረስ ህብረቱን በመጠበቅ በኩል አፍሪካን በመጠበቅ በኩል የአፍሪካን የሰው ዘር መገኛነት እና ቅድም እንዴት ነው በአንድ ዋርካ የመሰሉት የህይወት ዛፍ እናድርጋት አፍሪካን ሲባል ተምሳሌው እንግዲህ ለአፍሪካ በቃ ሁሉን ነገራችንን ሰጥተን አፍሪካን ቤታችን እናድርግ፣ በዓለም ላይ የሰው ዘር መገኛ እናድርጋት፣ የሰላምም የፍትህ ማረጋገጫ እና ተምሳሌ አህጉር እናድርጋት ከማለት ነው። ፕራውድ ቱ ቢ አፍሪካን ስንል ግን ኢትዮጵያኒዝሙ አለ። ሰው የፓን አፍሪካኒዝምነት የኢትዮጵያ የፓን አፍሪካኒዝም መሪነት ፊት አውራሪነቷ እንዴት ያለ ነው በታሪክ ውስጥ? ለአፍሪካውያን ብቻ ሳይሆን በባርነት ለነበሩ ካሪቢያን አካባቢ ላሉ፣ ደቡብ አሜሪካ ላሉ ጥቁሮች፣ በአሜሪካ ላሉ ጥቁሮች ስሜቱ በጣም ከፍተኛ ነበር እና ያ ነገር ስለነበረ በዚህ ሀሳብ ውስጥ ኢትዮጵያ ደግሞ በተለይም ደግሞ ገና ቅኝ ውስጥ ያሉ ነፃነታቸውን ያላገኙ ሀገሮችን ነፃነታቸውን እንዲያገኙ እና ህብረቱ ከቡድናዊ ይሄ ሰሜን ምዕራብ ደቡብ እንደገና ፓን አፍሪካኒስቶች እዚህ ካምፓላ ጋርና መሀል ያሉትን እነሱን ሁሉ አንድ አድርጎ ወደ አንድ ህብረት የማምጣት ነገር እና እንግዲህ እዚህ ጋር ትልቅ ድርሻ ነበራት ሀገራችን ኢትዮጵያ። እውነት ነው እዚህ ጋር ያላት ሚና ፓይነርነቱ በጣም የጎላ ነው። ክቡራትና ክቡራት ተመልካቾቻችን የአፍሪካ ህብረት መዝሙርን አስመልክተን ከእንግዳ ጋር ያደረግነው ቆይታ ይመስል ነበር። ጤና ይስጥልኝ።